ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። መጀመሪያ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት። ኢትዮጵያና ኤርትራ ሲለዋወጡት የቆዩት የቃላት ጦርነት ከመቼውም በበለጠ አሁን ላይ ተካሯል። ኢትዮጵያ ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎችን ትደግፋለች ብላ ያቀረበችው ክስ ኤርትራ ሐሰተኛና የፈጠራ ስትል አጣጥለዋለች። የብልጽግናው መንግስት ለኤርትራቸው በላከው ደብዳቤ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። የኤርትራ መንግስት በበኩሉ ትላንት በሰጠው ምላሽ ኤርትራ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታው ለማቀጣጠል ተነሳሹነቱም ሆነ ፍላጎቱ እንደሌላት አስታውቋል። ህወሓት በበኩሉ ትላንት ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል መጠነ ሰፊ እንቅስቃሴ እያደረገ ነው ሲል ወንጅሏል። እንቅስቃሴው ለሌላ ዙር ጦርነት መዘጋጀት ነው ያለው ህወሓት ባለፉት ሳምንታት የኢትዮጵያ መንግስት በትግራይ ክልል በአየርና በምድር ጥቃቶችን ሲፈጽም ነበር፣ ይህም የሰው ሕይወት እንዲጠፋ ምክንያት ሆኗል ብሏል። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት አሁን ላይ የተካረረ የመጣው በምን ምክንያት ነው? ወዴትስ ሊያመራ ይችላል? በሚለው ዙሪያ የፖለቲካ ተንታኞችንና ዲፕሎማቶችን ቢቢሲ አነጋግሮ ለየት ያለ አነጋጋሪ መረጃ ይዞ ወጥቷል። እኛም ይህንን የቢቢሲ ዘገባን ለእናንተ ለተከታታዮቻችን በሚመጥን መልኩ ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። ክቡር ዶክተር አብይ አሕመድ ዓሊ የሰላምታና የፍቅር መልካም ምኞት ሳቀርብ የሚሰማኝን ደስታ እየገለጽ ያለፈው በባህላችንና ታሪካዊ ጥልቅ ጥቅሞቻችን አንጻር ጥላቻና ቂም በቀል ውድመት ለመንዛት የተሞከረውን ሴራ አሸንፈን ለልማት ብልጽግናና መረጋጋት በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል። ከሳምንታት በፊት በትግራይ በአማራና በአፋር ክልሎች መካከል በሚገኙ አዋሳኝ አካባቢዎች ግጭት እንደተቀሰቀሰ ተዘግቧል። በተለይ የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጸለምት እንዲሁም መጋሌና አባላ አካባቢዎች የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ አካሂደዋል የሚሉ ሪፖርቶች ወጥተዋል። በኢትዮ ኤርትራ ግንኙነት ላይ የሶስተኛ ዲግሪ መመረቂያቸውን የሰሩት በጀርመን የሚገኙት የአፍሪካ ቀንድ ፖለቲካ ተንታኝ ዶክተር ነገራ ጉደታ አዲስ አበባ ለአስመራ የጻፈችው ደብዳቤ ከሰሞኑ በትግራይ ክልል በነበረው ግጭት ኤርትራ ተሳትፋለች የሚል ግምገማ ላይ መድረሷን አመላካች ነው ይላሉ። ዶክተር ነገራ እንደሚናገሩት በዚህ ግጭት ውስጥ ኤርትራ ተሳትፋለች የሚል ግምገማ ላይ የደረሰው የኢትዮጵያ መንግስት ጠንካራ ይዘት ያለው ደብዳቤ ለኤርትራ ጽፏል ብሏል። በሁለቱ ሀገራት መካከል ለሁለት ዓመታት ገደማ የቆየው የቃላት ጦርነትና ዘለፋ እየተጋጋለ እየተቦካ ቆይቷል የሚሉት ተንታኙ የኢትዮጵያ መንግስት በዛ ግጭት ውስጥ የኤርትራ እጅ አለበት ብሎ ስለገመገመ ወደዚህ ከፍ ያለ ደረጃ ደረሰው ይመስለኛል ሲሉ አብራርተዋል። ያለፈው መስከረም መገባደጃ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱ አይዘነጋም። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የፒኤችዲ ተማሪ ደረጀ ይመር የኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነ ይገልጻሉ። የኢትዮጵያ መንግስት የባህር በር ለማግኘት ሜዳውን የማመቻቸት እንቅስቃሴ አካል እንደሆነም ያምናሉ። የኢትዮጵያ መንግስት የባህር በር ከማግኘት ጋር በተያያዘ ሲያራምዱ የዘለቀው ለኢትዮጵያ ቀይ ባህር ያስፈልጋታል የሚለው አቋም በዓለም አቀፉ ማህበረሰብ ውግዘት ሊያስከትል የሚችል እንደሆነ ይገልጻሉ። ለምሳሌ ኢትዮጵያ በቀይ ባህር ምክንያት ወደ ጦርነት ብትገባ ከዓለም አቀፉ ሕግ አንጻርም ከአልጀርስ ስምምነት አንጻርም ቅርቃር ውስጥ ሊከታት ስለሚችል አዋጭ አይደለም ይላሉ የፖለቲካ ሳይንስ ተማሪው።
ስለዚህም የሉዓላዊነት አደጋ ውስጥ እንደገባችና በተባበሩት መንግስታት ስምምነት መሰረት ሉዓላዊነቷን ለመጠበቅ እርምጃ መውሰድ ሁኔታዎችን እያመቻቸ እንደሆነ ያስረዳሉ። አንድ ሀገር የሉዓላዊነት አደጋ ውስጥ ከገባች በማንኛውም ቅጽበት ያንን አደጋ የመቀልበስ ሙሉ ስልጣን አላት የሚል የተመድ አንቀጽን በመጠቀም ኢትዮጵያ ከግዛት ሉዓላዊነቷ አንጻር አደጋ ውስጥ እንደወደቀች በማድረግ ተቀባይነት ያለው አካሄድ ለመከተል እንደሆነ ይገልጻሉ። የኤርትራ መንግስት ኢትዮጵያ ውስጥ ስለገባ የኢትዮጵያን ሉዓላዊነት እየተጻረረ ስለሆነ እንዲሁም የኢትዮጵያን እንደ ሀገር የመኖርና አለመኖር ቅርቃር ውስጥ የሚከት የፖለቲካ ሁኔታ ስለተፈጠረ ኢትዮጵያ ይህንን ለመቀልበስ የትኛውንም ያህል እርምጃ ብትወስድ የሚያስወቅስ ወይም በዓለም አቀፉ ማህበረሰብ የሚያስወግዝ ዲፕሎማሲያዊ ጫና አያስከትልም ብለዋል። ኢትዮጵያ ነገሩን ፍትሐዊ የሚያደርግ ነገር መዛ ወደ ግጭት ውስጥ ብትገባ ደግሞ ከዚያ በኋላ የሚኖረው ኤርትራን የማባረር ብቻ አይሆንም ይላሉ ተመራማሪው። የኢትዮጵያ መንግስት ከዚህ ቀደም በአልጀርስ ስምምነት የተፈጠረው ታሪካዊ ስህተት መደገም የለበትም የሚል አቋም ሲያራምድ እንደመቆየቱ ግጭት ከተነሳ በኋላ ቀይ ባህርን ወይም አሰብን ያካተተ አዲስ ስምምነት ከኤርትራ ጋር ለመፈራረም የሚያስችል የፖለቲካ ማዕቀፍ እንደሚያገኝ ያስረዳሉ። ስለዚህ ከኢትዮጵያ ለኤርትራ የተላከው ደብዳቤ ቅጽበታዊ ውሳኔ ሳይሆን በደንብ ታስቦበት የተላከ ነው የሚል አስተያየት አላቸው። በትግራይ ጦርነት ሰራዊታቸውን አንድ ላይ ያሰለፉት ኢትዮጵያና ኤርትራ ከፕሪቶሪያ ስምምነት ወዲህ የገቡበት መቃቃር ከኢትዮጵያ መንግስት የባህር በር ጥያቄ ጋር በተያያዘ የበለጠ ተጋግሏል። ጠቅላይ ሚኒስትር አብይ አህመድ ጥር 26 2018 ዓ.ም በህዝብ ተወካዮች ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር በባሌም ሆነ በቦሌ ማግኘቷ አይቀርም ማለታቸው ይታወሳል። የኢትዮጵያ መንግስት በተለያዩ አጋጣሚዎች የቀይ ባህርን ጉዳይ ሲያነሳ ቆይቷል። የኤርትራ መንግስት ከቀይ ባህር ጋር በተያያዘ የተደረጉ ንግግሮችን ቅዠት በሚል ማጣጣሉ አይዘነጋም። ያለፈው ጥር ወር መባቻ ላይ የኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ስትል መክሰሷ ይታወሳል። ለንደን የሚገኙት የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ሰይድ አቡ ሃሺም የሁለቱ የደብዳቤና መግለጫ ልውውጥ ወደ መጠራጠርና ውጊያ የሚያመራ ነው ይላሉ። ኢትዮጵያ የኤርትራ ወታደሮች በግዛቷ እንደሚገኙ ብትገልጽም በየትኞቹ አካባቢዎች ላይ እንደሚገኙ ግልጽ አለመደረጉ ትንኮሳ እንደተፈለገ እንደሚያሳይ ያምናሉ። እውነት ያለው ቢሆን ኖሮ የትኞቹ አካባቢዎች እንደሆኑ ተለይተው በሽምግልና በንግግር መፍታት ይቻል ነበር። በኤርትራ ላይ ውጊያ በሚከፈትበት ጊዜም እንደዚህ አይነት ጉዳዮች እንዳሉ ለማስመሰል ነው ሲሉም ይገልጻሉ። የቀይ ባህር ጥያቄ ለሁለቱ ሀገራት መካረር የራሱን ሚና እንደተጫወተ ጠቅሰው ጥያቄው በኤርትራ ሉዓላዊ መሬት ላይ ለመግባት ከሆነ ማንኛውም ሀገር የሚቀበለው አይደለም ይላሉ። አሁን ያለው መካረር ወዴት ሊያመራ ይችላል በሚል የተጠየቁት ዶክተር ነገራ የለየለት አስከፊ ጦርነት የመፈጠር ዕድሉ አነስተኛ ቢሆንም ፈጽሞ የማይሆን ሊባል እንደማይቻል ይናገራሉ። ከዚህ ቀደም በባድመ ጦርነት እንደነበረው ግንባር ለግንባር አየር ለአየር የመዋጋት ዕድሉ አነስተኛ ነው ምለው አሁን ነው። በጊዜ ሂደት ከአንድ ወይም ከሁለት ዓመት በኋላ ወይም መሃል ላይ ስህተት ከተፈጠረ ጦርነት ሊፈነዳ ይችላል ብለዋል። የአልጀርስ ስምምነት ከተፈረመ አንስቶ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስከመጡበት ጊዜ ድረስ ያለው ሰላምን ጦርነትም ያልነበረበትን ወቅት በማጣቀስ አሁንም ሁለቱ ሀገራት አንዳቸው የሌላቸውን አማጽያንን በመደገፍ ቀዝቃዛ ጦርነት ውስጥ እንደሆኑ ያስረዳሉ። ኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠረችው ስፍራዎች መኖራቸው ስትገልጽ የአሁኑ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋ በለው ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰቶችን በድንበር አካባቢዎች እንደሚፈጽሙ በሪፖርት መውጣታቸውን ቀጥለዋል ሲሉ ተናግረው ነበር። ኢትዮጵያ የኤርትራ መንግስት ሉዓላዊነቷንና ድንበሯን ከመጣስ እንዲቆጠብ በተደጋጋሚ ጥሪ ማድረጓን ብትገልጽም ጥሰቶቹ መቼ እንደተከሰቱ በግልጽ አልተመላከተም። ኢትዮጵያ በአሁኑ ደብዳቤ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ ከሳለች። የኤርትራ ማስታወቂያ ሚኒስቴር በሰጠው ምላሽ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና ዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስት ደብዳቤ ኮንኗል። የፖለቲካ ሳይንስ ተመራማሪው ደረጀ በኢትዮጵያ በኩል ሶስተኛ አደራዳሪ ወገን እንዲገባ ፍላጎት እንዳለ ይገምታሉ። ሶስተኛ አደራዳሪ አካል በሚገባበት ጊዜ ጉዳዩ የድንበር ብቻ አይደለም። ከዚህ ቀደም ከተለያዩ ወገኖች አሰብ ወይም ቀይ ባህርን ያካተተ አዲስ ስምምነት መፈጠር አለበት የሚሉ ብዙ ጫናዎች ሲያደርሱ ነበር ሲሉ ያብራራሉ። ወደ አልጀርስ ስምምነት የተገባው ዋጋቸው ወይም ህጋዊነታቸው የወደቁ የቀኝ ግዛቶች ውሎች ተይዘው ነው። የኢትዮጵያ መንግስት ያ ታሪካዊ ስህተት እንዳይደገምና ስምምነቱም በህግ ዋጋ እንደሌለው አጽንኦት ተሰጥቶት በሶስተኛ አካል በኩል ከኤርትራ ጋር ድንበሩን ያካተተ አዲስ ስምምነት እንዲኖር ይፈልጋል ሲል ያብራራል። ኢትዮጵያ ከጦርነት ያልተናነሰ መወጣጠር እንዲፈጠር ጫና በመፍጠር የሶስተኛ ወገን ጣልቃ ገብነት እንዲኖር ማድረግ እንደምትሻም ያክላሉ። ዶክተር ነገራ
የሁለቱ ሀገራት መካረር ወደ ወታደራዊ ግጭት ቢያመራ ጦርነቱ የኢትዮጵያና ኤርትራ ብቻ አይሆንም፣ ቀጠናዊ ይሆናል፣ አስከፊም ይሆናል ሲሉ ያስጠነቅቃሉ። በአንድ በኩል ግብፅና ሶማሊያ የኤርትራ መንግስት ሲደግፉ፣ በሌላ ወገን እስራኤልና የተባበሩት አረብ ኤሚሬቶች ኢትዮጵያን እንደሚደግፉ ይናገራሉ። በሌላ በኩል ኢትዮጵያ ከሳውዲ አረቢያ ጋር የነዳጅ ግብይትና የኢንቨስትመንት ትስስር ቢኖራትም የተባበሩት አረብ ኤሚሬቶች በኢትዮጵያ ወገን በመሰለፍ ወደ ኤርትራ መንግስት ፊቷን እንድታዞር ሊያስገድድ እንደሚችል ዶክተር ነገር ያክላሉ። የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማንም ከዶክተር ነገር አስተያየት ጋር የሚመሳሰል እይታ አላቸው። ይህ ግጭት ከተጀመረ በኤርትራና በኢትዮጵያ መካከል ተወስኖ የሚቀር አይሆንም። ሌሎች ሀገራትም ይህንን አጋጣሚ እንደ ድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ ለመንቀሳቀስ ይገደዳሉ ይላሉ። በግጭቱ እንደ ኢራን እንደ ቻይና ያሉ ሀያላን ሀገራት ጣልቃ እንደሚገቡ ጠቅሰው ይህም በቀጠና የሚገኙ ሀገራትን ድህነት ውስጥ እንዲኖሩ የሚያስገድድ ነው በማለት ያስረዳሉ። ክቡራን ተመልካቾች ለአሁን ያዝናቸው መረጃዎች በዚህ ያበቁ። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ ይሁኑ እያልን ተሰናበትን።